በኢትዮጵያ የተገበረው ሀገር በቀል የኢኮኖሚ ማሻሻያ ቱሪዝምን ከአምስቱ አንዱ የኢኮኖሚ ምሰሶች አድርጎ ያስቀምጠዋል። ባለፉት የለውጥ ዓመታት በመንግስት የተገነቡ አዳዲስ የቱሪዝም መዳረሻዎችና የመሰረተ ልማት ግንባታዎች ከነባር ቱሪዝም መስህቦች እድሳት ጋር ተደምረው ለዘርፉ አዲስ ትንሳኤ ሆነዋል። ይህም አቧራ የለበሱትን በማደስ ያልታዩትን በመግለጥ በሁሉም የኢትዮጵያ አካባቢ ያሉ የተፈጥሮና ሰው ሰራሽ ጸጋዎች ዳግም እንዲወለዱ የመደመር መንግስት በሰራው ስራ ኢትዮጵያን የሚያኮራ ገጽታ እንድትላበስና ዘርፉ ሁነኛ የኢኮኖሚ ሞተር እንዲሆን የማድረጉ ስራ ሰምሯል። በመሆኑም የዓለም ቱሪዝም ድርጅት መረጃ እንደሚያመለክተው ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 ዓለም አቀፍ ጎብኚዎችን በመሳብ የ15 በመቶ እድገት አስመዝግባለች። ይህም በዘርፉ የተሰራው ስራ ጎምርቶ ኢትዮጵያን ከቀዳሚዎች ተርታ እንድትሰለፍ አድርጓታል። የሀገር በቀል ኢኮኖሚክ ሪፎርሙ አካል አድርጎታል። ያ ሲደረግ ከዚህ በፊት ባልነበረ ሁኔታ መንግስት ልዩ ትኩረት ሰጥቶት ነው ማለት ነው። ስለዚህ ያን ሲያደርግ ሁለተኛው ምንድነው የጎደለው? ሀብታችንን ስለይ ለምንድነው ኢትዮጵያ ባላት ሀብት ልክ? ምክንያቱም አንድ አይነት ሀብት ብቻ አይደለም፣ በጣም ብዙ አይነት ሀብቶች ነው ያሉን። በባህል ብትሄጂ፣ በታሪክ ብትሄጂ፣ በስልጣኔ ብትሄጂ፣ በመሬት አቀማመጥ ብትሄጂ ያሉትን ነገሮች በደንብ ዲፈረንሺየት አድርጎ ማየት ካየ በኋላ ለምንድነው ከዚያ ያለን? ስለዚህ አንዱ ጎደሎቻችንን መሙላት ነው። መዳረሻዎች አሉ፣ መስህቦች አሉን፣ መስህቦቻችን መዳረሻ አልሆኑም የሚል እሳቤ ነው የነበረው። በዛ መሰረት ነው እንግዲህ ከገበታ ለሸገር ተነስቶ ከገበታ ትውልድ ድረስ ፕሮጀክት ተቀርጾ በጣም ኢኖቬቲቭ በሆነ የፋይናንሲንግ ሜካኒዝም ልዩ ትኩረት ተሰጥቶበት የተሰራው። እነዚህ ሁለቱ ዋልታ የሆኑ ሀሳቦች ለቱሪዝሙ እንደ አዲስ እንዲወለድ አዲስ እይታ እንዲኖረው ዓለም ላይ ኢትዮጵያ በቱሪዝም ያላት ፖዚሽን ጎምርቶ አድጎ እንድናይ ያደረገን በዚህ ሁለቱ ምክንያቶች ናቸው። በኢትዮጵያ ቱሪዝም አንዱ ቁልፍ የኢኮኖሚ ዘርፍ ተደርጎ ከተያዘ ከለውጡ ወዲህ ትልቅ መዋቅራዊ ችግር መጥቶበታል። ይህም በሁሉም መንግስታዊ መዋቅር ቱሪዝም እንደ አንድ ቋንቋ መግባቢያ ከመሆኑ በላይ መንግስት በቱሪዝም ዘርፍ የሚያደርገው ቀጥተኛ ኢንቨስትመንት ከፍ ማለት ችሏል። ኢኮኖሚ ላይ ራሱ የሆነ አስተዋጽኦ እያደረገ ነው። ሲያደርግ በቀጥታ ሊሆን ይችላል፣ በተዘዋዋሪ ሊሆን ይችላል፣ ቱሪዝሙ እንዲውስ በሚያደርገው ገበያ ሊሆን ይችላል። በእነዚህ ሶስቱ ኢኮኖሚ ውስጥ ትልቅ ለውጥ እያሳየ ነው። ያ የሚያሳየው እንግዲህ በፍሰት ብቻ አይደለም። በፍሰት ብቻ ሳይሆን በቱሪስትም የቆይታ ጊዜ ነው። ከለውጡ በፊት የነበረን የቱሪስት የቆይታ ጊዜ ከ5 እስከ 7 ቀን ነው። አሁን 16 ቀን ደርሷል። ያ ማለት አቨሬጁን ነው የምነግርሽ። ስለዚህ በዛ መሰረት ኢኮኖሚ ውስጥ ያሉት እይታዎች በእነዚህ ፓራሜትሮች ሲታዩ የተሻለ የኢኮኖሚ ኮንትሪቢዩሽን ጀምሯል። ገና ጅማሬ ነው፣ ግን ከዚህ በላይ ኤክስፔክት እናደርጋለን። ባለፉት የለውጥ ዓመታት የተከናወኑ ስራዎች የኢትዮጵያን የቱሪዝም ተወዳዳሪነት ከፍ ማድረግ የቻሉና ዓለም አቀፍ ደረጃን የጠበቁ አዳዲስ መዳረሻ ልማቶች እውን የሆኑበት ነው። በተለይም ከመደመር እሳቤ የመነጩ ፕሮጀክቶች ገበታ ለሸገር፣ ገበታ ለሀገር እና ገበታ ለትውልድ ውጤት የተመዘገበባቸው የለውጥ ዓመታት በዘርፉ ተመዝግቧል። ይህም ለ16 ዓመታት የቆየውን የቱሪዝም ፖሊሲ ለማሻል መሠረታዊ ምክንያት እስከመሆን ደርሷል። አገር በቀል የኢኮኖሚ እሳቤ የያዘ ለኢኮኖሚ ለምጣኔ ሀብት አስተዋጽኦ ማበርከት የሚችል የቱሪዝም ፖሊሲ ቀርጾ መተግበር አስፈላጊ መሆኑ ሁለተኛ ምክንያት ተደርጎ ይወሰዳል ማለት ነው። በሶስተኛ ደረጃ ካየን የቱሪዝም ሴክተር አጠቃላይ የቱሪዝም ንግድ ዓለም አቀፍ ንግድ ነው። ኢትዮጵያን መርጦ መምጣት እንዲችል በዓለም ላይ እጅግ በጣም ሰፊ የሆነ የቴክኖሎጂ መሻሻሎች አሉ። በጣም ዳይናሚክ የቴክኖሎጂ ሴክተር ነው ያለው። ቱሪዝምም በዛው ልክ ዓለም አቀፍ ንግድ በመሆኑና ቴክኖሎጂን የሚጠይቅ በመሆኑ ምክንያት በጣም ዳይናሚክ ሴክተር ነው። ስለዚህ ይህን የቴክኖሎጂ እሳቤ የያዘ ኢትዮጵያም ዲጂታል 2030 ቪዥን አላት። እነኚህን ታሳቢ ያደረገ በዓለም ላይ ከ200 ሀገር ወይ ከ100 በላይ ሀገራት ተመራጭ ሀገር ሆኖ በቱሪስቶች አይን መታየት እንዲችል በዛ ልክ የተቃኘ የቱሪዝም ፖሊሲ መቅረጽ መተግበር ያስፈልጋል። የኢትዮጵያን እምቅ ሀብቶች በአግባቡ ለዓለም መግለጥ የተጀመረው ስራ በጥቂት የቱሪዝም ምርቶች ብቻ የታጥሮ የነበረውን የቱሪዝም ዘርፍ አይነቱን በማብዛት የጎብኚዎች ቁጥር እንዲጨምር አስችሏል። ይህም አዲሱ የቱሪዝም ፖሊሲ በኢትዮጵያ ኢኮ ቱሪዝም ልማትና የማህበረሰብ ተኮር ቱሪዝም የተቃኘ መሆኑ ዘላቂ የቱሪዝም ልማትን የሚያረጋግጥ እንዲሆን ያደርገዋል። በአዲሱ የቱሪዝም ፖሊሲ በጣም መሰረታዊ የሚባሉ የዘላቂነት ወይም ሰስቴናቢሊቲ የግሪን ወይም አረንጓዴ ልማትን እሳቤ የያዙ በርካታ ጉዳዮችን ይዳስሳል። በተለይ
በተፈጥሮ ሀብት ባለበት ብሔራዊ ፓርኮችና የዱር እንስሳት ባሉበት አካባቢ እንዲኖረን የምንፈልገው የቱሪዝም አይነት የሪስፖንሲብል ቱሪዝም የአካባቢውን ህብረተሰብ ፍላጎት፣ ባህል፣ ማንነት እና አጠቃላይ ተጠቃሚነት እንዲሁም በአካባቢው ላይ ምንም አይነት ብክለት ሳይፈጠር የተፈጥሮ ሀብቱን እጽዋትም ይሁን ዱር እንስሳት በአግባቡ ጠብቆ ከመጠቀም አንጻር የተቃኘ ነው ወይ የሚለው በትክክል በዛ ደረጃ የተቃኘ ነው። ከቅርብ ዓመታት ወዲህ ደግሞ አዲስ አበባና በተለያዩ ክልሎች የተገነቡት ዘመናዊ መናፈሻዎችና የኮሪደር ልማት ፕሮጀክቶች ኢትዮጵያም እንዲህ ነች እንዴ እስከመባል የደረሱ ሆነዋል። የኢትዮጵያ ቱሪዝም የሀገሪቱን ገጽታ ከመገንባት ባለፈ የውጭ ምንዛሬ ግኝትን በማሳደግና ለዜጎች የሥራ ዕድል በመፍጠር ረገድ ከፍተኛ ሚና እየተጫወተ ነው። የቱሪዝም ልማቱ ብዙሃነትን ያማከለ ኢትዮጵያ የምትሸጠው መልኳ ብዙ ስለመሆኑና ገና ስላለመነካቱ ይመሰክራል። ብዝሃነትን አቅፎ በትቢያ የተራቆተውን ቅርስ ሕይወት በመዝራት ያልተገለጡትን መግለጥ የባለፉት የለውጥ ዓመታት የመደመር መንግሥት ግብሮችና የነገ ትልሞች ሆነው ኢትዮጵያን እየመሾሩ ነው።